ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እንጋብዛችኋለን። ትንሽ ረዘም ላሉ ጊዜያት ከእናንተ እና ከሚዲያው ጠፍተን እንደነበር እናውቃለን። ይህንንም ደግሞ ያደረግነው የሀገራችን ወቅታዊ ሁኔታ በወሬ ብቻ ስለማይፈታ ወሬውን ደግሞ የምናወራው ለመፍትሄ ነው እና ቢያንስ ያወራነውን መሬት ላይ ለማውረድ ብለን በተቻለን መጠን ከጥግ ቆመን እያየን ደግሞ በስራ ላይ ለመሳተፍ ሞክረን ነበረ። ነገር ግን አሁን ደግሞ በሀገራችን ላይ እየተጸባረቀ ያለው ወይም እየታየ ያለው ወቅታዊ ሁኔታ ደግሞ የግድ ለእናንተ ወሳኝ የሆኑ ወቅታዊ እውነተኛ ሀቀኛ መረጃዎችን ልናቀርብላችሁ ስለተገባን ተመልሰን መተናል። እንግዲህ እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን እንደ ሁሌው እንደተለመደው ከኛ ጋር እንደምታደርጉት የዚህን የዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ እንድታደርጉ እንጋብዛለን። ቸር እንቆይ። ትግራይ ህዝብ ላይ የወደቀ ዕዳ የህወሓት አመራር የሚባል አለ። በትግራይ ህዝብ ላይ ዱብ ዕዳ ሆኖ እንደ ዕዳ የወደቀ ማለት ሊያቢሊቲ ሸክም የሆነ ማለት ነው። ትግራይ ውስጥ የገንዘብ እጥረት የለም። ትግራይ ውስጥ ከወርቅ ብቻ ሩብ ትሪሊየን ገቢ ያገኙ ሰዎች አሉ። 250 ቢሊዮን ብር ማለት ነው። ከዛ ደግሞ በተጨማሪ ትግራይ ከስምምነቱ በኋላ ጊዜያዊ አስተዳደር ተቋቁሞ 12 ቢሊዮን ለትግራይ ተመድቦ ከዛ ውስጥ 8 ቢሊዮን ለሰራዊት ነው የሚውለው። የሚገርመው ነገር ደግሞ ሰራዊቱ ራበኝ ብሎ ሰልፍ የወጣበት ክልል የ8 ቢሊዮን ብር የት ነው እየገባ ያለው? ማን ነው እየወሰደ ያለው? ራሳቸው ባመኑበት ሲስተሚክ የሆነ ኮራፕሽን ትግራይ ውስጥ ስቴት ካፕቸር እንዳለ፣ ሌብነት ኖርም እንደሆነ በአመራር ደረጃ በራሳቸው ጥናትም ያረጋገጡት። ይህንን እንክት አድርገው አሁን ረሃብ ላለፉት 2 ዓመታት ብዙ ሰዎች ከቀጠፈ በኋላ ሲጠየቁ የሚሰጡት መልስ በጣም እጅግ አሳዛኝ መልስ ነው የሚሰጡት። እንግዲህ መግቢያችን ላይ የጋበዝናችሁ ቪዲዮ የአሉላ ቪዲዮ ነው። እንግዲህ አሉላ ሁላችንም እንደምናውቀው በቀደመው ጊዜ ወይም ደግሞ በቀደመው ጊዜ ስንል ማለት ነው በትግራይ ጦርነት ጊዜ ላይ የህወሓት አፈቀላጤ ሆኖ የህወሓትን ሐሳብ ፕሮፓጋንዳ በተለያዩ ሚዲያዎች ላይ በመቀመጥ የሚዘግብ ነበረ። ለህወሓትም ደግሞ አፍ የሆነ ግለሰብ ነበረ። ነገር ግን አሁን ላይ የህወሓት አካሄድ ተመልሶ የትግራይን ህዝብ መጉዳትና መጨፍጨፍ ላይ እንደተሰየመ ስለተረዳ አሁንም መጥቶ እየተናገረ የነበረውን ሐሳብ ነው እንግዲህ ለእናንተ ይዘንላችሁ የመጣን የነበረው ያቀረብንላችሁ ወይም ደግሞ ያሳየናችሁ ማለት ነው። እንግዲህ ይህን ያክል የህወሓት ኃይል የዘቀጠና የወረደ ስራ ውስጥ እንዴት ገባ የሚለውን ነው ዛሬ የምንመለከተው። እንግዲህ አሉላ ሲናገር እንዲህ ብሎ ነበር። ህወሓት ማለት በትግራይ ላይ የመጣ ዱብዳ ነው አለ። ዱብዳነቱ ደግሞ በምንድን ነው ሲባል ዱብዳ ማንኛውም ነገር ዱብዳ ሊሆን ይችላል። ነገር ግን ያ ዱብዳ የሆነ ነገር ምን ይዞ መጣ ብለን ስንጠይቅ ደግሞ በትግራይ ህዝብ ላይ ይሄ ዱብዳ ዕዳ ይዞ ነው የመጣው እያለ ነው እየተናገረ። ለምንድን ነው ዕዳ ነው ዱብዳ ነው ብሎ የህወሓትን ኃይል ለትግራይ ህዝብ እንደ አንድ እንቅፋትና ሰንኮፍ አድርጎ ሊያወራ ይቻሉ ብለን ስንመለከት ብዙ ምክንያቶች አሉ። ነገር ግን እሱ እየተናገረበት የነበረው ሐሳብ አንድ ቢሆንም ማለት ነው ዛሬ እኛ የህወሓት ኃይል ዱብዳና ዕዳ በምን ምክንያት እንደሆነ እያንዳንዱን እያነሳን እንመለከታለን፣ ከሱም ንግግር ጭምር ማለት ነው። እንግዲህ የህወሓት ኃይል ያኔ የ17 ዓመቱ ነው የ16 ዓመቱ የትጥቅ ትግል ላይ ደግሞ ስንመለከት ገና በደርግ ጊዜ ትግራይ ህዝብ ላይ እሱ ዕዳ ሆኖ ነበር የነበረው። እንግዲህ እነዚህ ኃይሎች ምን አይነት ኃይሎች ነበሩ ብለን ስንመለከታቸው የባላባት ልጆች ናቸው። የጎደለባቸው ነገር የለም። ያ የፊውዳል ስርዓት በሚወድቅበት ጊዜና ወታደራዊው ኃይል ሲመጣ ደግሞ ያ የህወሓት ኃይል በፊት ሲጨቁኗቸው የነበሩትን፣ ሲገርፏቸው፣ ሲያርዷቸው የነበሩትን፣ ጭሰኛ የነበሩትን የነዛ ምስኪን ገበሬዎችን ጥያቄ ይዘው የነሱን የምስኪኖችን የደካሞችን መብታቸው የተገፈፉ ኃይሎችን መብት ለማስመለስ በሚል ሰበብና ስም ወደ በረሃ ወርዶ ነበር። እንግዲህ ደርግ ስልጣን ላይ ቆዩ 17 ዓመት ነው። ህወሓት ደግሞ በደርግ ዘመን ምን ያክል ዓመታት ነው በትጥቅ ትግል ላይ የቆየው ከደርግ ጋር ሲዋጋ ብለን ስንጠይቅ 16 ዓመት ነው። 1 ዓመት ብቻ ነበረች የደርግ የእፎታ ዘመን ማለት ነው።
ደርግ መልካም ነው እያልኩኝ አይደለም። ነገር ግን የህወሓት አካሄድ ምን እንደሚመስል ለእናንተ ለማሳየት ነው። ያቺ 16 ዓመት ውስጥ ባደረጉት ትጥቅ ትግል ምክንያት የሆናቸው ኮዝ የሆናቸው ምንድነው ሲባል 1 ዓመት። በ1 ዓመት ደርግ ምን ሰራ ብለን ስንመለከት ምንም አልሰራ፣ ክፉም መልካም። ነገር ግን እነዛ ባላባት የተባሉትን ሁሉ መብታቸውን እየገፈፈ መሬት ላራሹ ፊውዳል የሚባሉትንም እርምጃ እየወሰደ ነበር። የነዚህ ሰዎች ጥያቄ ታዲያ ምንድነው ብለን ስንመለከት የህወሓት ኃይሎች እነዛ የራነሱ አባቶች የነበሩት ፊውዳሎች ያጡትን መብት እነርሱ መልሰው የማግኘት ነው እንጂ የምስኪኑ የተራበው የጭሰኛው የትግራይ ህዝብ መብት ጉዳያቸው አልነበረም ማለት ነው። ከዛ ሲባል ደግሞ አሁን ደግሞ በዚህ ዘመን ላይ ምን አደረጉ ብለን ስንመለከት ይሄ ለውጡ መጣ ከተባለበት ሰዓት ጀምሮ ከውጪም ሆኖ በመሐከለም ሆኖ በመሃል ሀገር ላይ እንዲሁም ደግሞ በመላው ሀገራችን ላይ ደግሞ ችግር እንዲመጣ የተለያዩ መንገዶችን ሲፈልጉና ሲሰሩ ነበር። በዚህም ደግሞ አላበቃ። የነሱ አካሄድ የሚጭሩት ይሄ ጸብና ችግር የነሱን ሐሳብ ሊያመጣላቸው ስላልቻለ ወይም ደግሞ እነርሱን እንደሚፈልጉት ሊያደርግላቸው ስላልቻለ መንግስትን ወደ ምን ገቡ ሲባል አሁንም ያ የምስኪኑን ህዝብ የትግራይን ህዝብ ወጣትና ህፃናትን ይዞ ለጦርነት ለመግባት ተዘጋጁ ማለት ነው። ይህንን ደግሞ ሁላችንም ተመልክተናል። ኦልሞስት ጦርነቱ ከመጀመሩ 2 ዓመት በፊት ጀምሮ 1 ዓመት ከምናምን በፊት ጀምሮ ወታደራዊ ስልጠናዎች ሲደረጉ ነበረ። ወታደራዊ ትርኢቶች ሲደረጉ ነበረ። በሚዲያቸው ላይ ፉከራና ሽለላ ሲደረግ ነበረ። የተለያየ ስራ ሲሰራ ነበር። ይሄ ሁሉ ጩኸት ለምን አስፈለገ ሲባል የትግራይ ህዝብ ስለተበደለ አይደለም። ነገር ግን እነርሱ ያገኙት የነበረው ጥቅም ያም ጥቅም ደግሞ በሌብነት ያገኙት የነበረው ጥቅም ስለቀረባቸው ነው። ሌላ ነገር የለም። እሺ ተብሎ ደግሞ ሲታይ ደግሞ ያ ጦርነት የመጀመሪያው በትግራይ ህዝብ ላይ ይዘውት የመጡት ዕዳ ነው። እነሱ ዱብዳ ናቸው። እነሱ ይዘውት የመጡት ደግሞ እነዚህ ዱብዳዎች ይዘውት የመጡት ደግሞ ዕዳ ደግሞ ምንድነው ሲባል የመጀመሪያው በትግራይ ህዝብ ላይ ሊያሸንፉት የማይችሉት ሊቋጩት የማይችሉት ሊወጡት የማይችሉትን ጦርነት ይዞ መጣ። በዛም ጦርነት ፈርስት ዌቭ ላይ ብዙ ወጣቶች አለቁ። አሁን ደግሞ ያለንበት ይሄ የሰላም ስምምነት ጊዜ በኋላ ደግሞ ያለው የጦርነቱ ሰከንድ ዌቭ የሚባለው ላይ ደግሞ ህዝቡን መጠቀሚያ በማድረግ የትግራይን ህዝብ በረሃብ እየቆሉት እየገደሉት እየጨረሱት ይገኛሉ። ይሄን ደግሞ እኛ አይደለም ያለው የራሳቸው አፈቀላጤዎች ናቸው። ይታያችሁ ጦርነት መጣ። በጦርነቱ ምክንያት እልፍ የትግራይ ወጣቶች አለቁ። እልፍ የትግራይ ህፃናት አለቁ። እልፍ የትግራይ እናቶች አለቁ። ያው መቼም ጥይት ሲተኮስ እየፈለክ ምታ ይባላል። ስለዚህ ሲባል የተተኮሰ ጥይት ኢላማውን የሳተ ጥይት ሁሉ ሄዶ የሚያርፈው አንድ ንጹህ ሰው ላይ ነው ወይም ደግሞ አንድ ጉዝ አካል ላይ ወይ እንስሳ ላይ። በዚህ ምክንያት የትግራይን ህዝብ አስጨረሱ። የትግራይ ህዝብ በጦርነት ተሰቃይቶ ካለቀ በኋላ ደግሞ ምንድነው ለኛ ስልጣን መቀጠል ምክንያት የሚሆነው ብለው ሲያስቡ ደግሞ የትግራይን ህዝብ በተቻላቸው መጠን እየጨቆኑ ለትግራይ ህዝብ የሚመጣውን ሀብትና እርዳታ ለራሳቸው ማዋል። ያንን ስልጣናቸውን የሚያስቀጥለው ከተጠያቂነት የሚያስመልጣቸው ምንድነው ብለን ስንመለከት ፓወርና ገንዘብ ነበር። ስልጣንና ገንዘብ ማለት እሱን ለማግኘት ነው አሁን እየሰራ የትግራይ ህዝብ በተለያየ አካባቢ ሆኖ በስደተኛ ካምፕ ውስጥ ሆኖ በተለያየ ረሃብ እየተቆላ ነው። እነሱ ግን አሁንም መንግስታችን ሊነካ አይችልም እያሉ ሲናገሩ እንሰማ። ማናት ሞንጆሊኖ የተናገረችው ንግግር እየሰማው ነበርና ካሁን በኋላ በትግራይ ውስጥ ሆኖ የኛን ስልጣን ሊነቀንቅ የሚያስብ ማንኛውንም ኃይል 0% አንታገሰውም። የኛን ህዝብ ረሃብ የኛን ህዝብ መከራ የሚያብስን ኃይል 0% አንታገሰውም አይደለም። የኛን ስልጣን የሚነካ የኛን ቦታ የሚነካ እኛ ባለንበት ቦታ ላይ መጥቶ ሊሰለጥን የሚል ካለ እሱን 0% አንታገሰውም። እነዚህ ሰዎች ለህዝባቸው እንደማያስቡ የምንረዳው በዚህ ነው።
ይህንንም ደግሞ ሐሳብ የሚያጠናክር ሐሳብ ያነሳው ደግሞ ቴድሮስ የተባለው ጋዜጠኛ ማለት ነው። አሁን ከጎን የምትመለከቱት ምን ብሎ ተናገረ? የህወሓት መገለጫው ምንድነው አለ? ረሃብ ነው አለ። የህወሓት መልክ ነው ረሃብ። የህወሓት ሰብስታንስ ነው። ህወሓት ተግቶ መፍጠር የሚችለው ደብረጽዮን ተግቶ መፍጠር የቻለው ይህንን ረሃብ ነው። ነገራችን ላይ እኔም ማዝነው የሆነ ቦታ የሆነ ሰው የሆነ ያክል ውድመት አድርሶም ስቲል በስልጣን ሊቀጥል በፖለቲካ ውስጥ ሬሌቫንት ሆኖ ሊቀጥል የሚችልበት ሁኔታ መኖሩ ነው የሚያሳዝነው። በትግራይ ውስጥ የትኛውንም ወንጀል ፈጽመህ ፖለቲካ ውስጥ መቀጠል ትችላለህ። ህወሓት ውስጥ ጦር በአንድም በሌላ መንገድ የምትወሸቅበት እስከሆነ ድረስ ምንም ብለህ ምንም አድርገህ መቀጠል ትችላለህ። አያችሁ፣ ረሃብ የህወሓት መገለጫ ነው። ምክንያቱም ሲባል መደበቂያው ሊፈጥረው የሚችለው ፈጥሮትም ደግሞ ሊደበቅበት የሚችለው ምንድነው? ረሃብ ነው። በ16 ዓመቱ የትጥቅ ትግል ውስጥ ህወሓት ምን ፈጠረ ብለን ብንመለከት በደርግ ጊዜ ረሃብን ነው። የ77 ድርቅን ሁላችንም እናስታውሰዋለን። በሰሜን የተከሰተው ማለት ነው። ያ ምክንያት ዋነኛው ምክንያት ምንድን ነበር ብለን ስንመለከት ተፈጥሮ ነው። ያ ድርቅና ረሃብ ግን እንዲስፋፋ ያደረገው የ77ቱ ጊዜ የነበረው ድርቅ መንስኤው ምንድነው ብለን ስንመለከት ተፈጥሮ ነው። ነገር ግን ያ ተፈጥሮ ያመጣውን ረሃብ ግን ሲያፋፍሙት የነበሩት እነማን ናቸው ሲባል ደግሞ ህወሓቶች ናቸው። ምንድን በማድረግ ሲባል በዛ አካባቢ ላይ እርዳታ እንዳይደረግ በማድረግ ይህ ብቻ በዛ የሚያበቃ ደግሞ አይደለም። እርዳታ ሳይደረግ ሲቀር ደግሞ በውጪ መንግስታት ተጽዕኖ እንዲደረግ በማድረግ ፖለቲክስ ነው ዓላማቸው እንጂ ምስኪኑ ህዝብ፣ ጭቁኑ ህዝብ፣ ረሃብተኛው ህዝብ ለነሱ ጉዳያቸው አልነበረም ማለት ነው። ያን ጊዜ ሁላችንም እናውቃለን። መንግስት እርሻ ሰብል የሚባላለው በቆሎ፣ ስንዴ፣ ገብስ ምናምን በሽ ግን ያ ነገር እንኳን በአግባቡ እንዳይደርስ እያደረጉ የትግራይን ህዝብ ሲያስርቡ ነበረ። አሁን ደግሞ በ21ኛው ክፍለ ዘመን ላይ 20ኛው ክፍለ ዘመን ነው። አሁን 21ኛው ክፍለ ዘመን ላይ ደግሞ ስንመለከት እነዛው ሰዎች ያኔ ትላንት ወጣት የነበሩት ዛሬ አርጅተው በስብሰው ጥርሳቸው እንኳን አጥንት ምንድነው ስጋ መብላት የማይችሉ ሰዎች፣ በሾርባ የሚኖሩ ሰዎች አሁንም ብር ለመዝረፍ፣ አሁንም ሀብትን ለማካበት፣ አሁንም ስልጣናቸውን ለማስጠበቅ ሲሉ የትግራይን ህዝብ ያስርቡታል። እንዴት ነው የሚያስርቡት ብለን ስንመለከት እንግዲህ ትግራይ ከምንድነው ፕሪቶሪያ ስምምነት በኋላ ጊዜያዊ መንግስት ሲታወጅ ያ ጊዜያዊ መንግስትን በግድ በማስጨነቅ ምን አደረጉ ሲባል ከተመደበላቸው 12 ቢሊዮን ብር ውስጥ 8 ቢሊዮን ብሩን ለወታደራዊ ኃይል አዋሉት። የተፈናቀሉ ብዙ ሰዎች እያሏቸው፣ የተራቡ ብዙ ሰዎች እያሏቸው፣ ቤተሰብ አልባ ልጆች እያሏቸው፣ ጧሪ ቀባሪ ያጡ አዛውንቶች እያሏቸው ከበጀቱ ከ12 ቢሊዮን ብር 8 ቢሊዮን ብሩን ለጦር ኃይላቸው ያወሩታል። የጦር ኃይል ከተባለ ማለት ነው። እውነት ደግሞ ያ የጦር ኃይል እውነት ለሱ የተመደበ የወሰዱትን 8 ቢሊዮኑን በአግባቡ ተጠቅሞበታል ወይ ብለን ስንመለከት ነው። ያው የቲዲኤፍ ኃይል ደግሞ ቲዲኤፍ ተብሎ የሚጠራው ማለት ነው ተራብኩኝ ብሎ ደግሞ እንደሚያላዝንና 10 ሰልፍ እንደሚወጣ 10 እንደሚጣላ 10 እንደሚጨቃጨቅ ራሱ አሉላ ነገር። ይሄ ስንት ልበላችሁ እንግዲህ በመቶ ሺዎች ለሚቆጠሩ 100 ሺህ ከሞላ እሱንም ማለት ነው በመቶ ሺዎች ለሚቆጠሩት 100 ወይ 200 ሺህ ለሚሞሉ ወታደሮች 8 ቢሊዮን ብር ወደዛ ሽፍት አድርገው በሚሊዮን ለሚቆጠሩት ግን ለትግራይ ህዝቦች አመታዊ ባጀታቸው ምን አደረጉት? 4 ቢሊዮን ብር አደረጉ ማለት ነው። የቀረው እሱ። የሚያሳዝነው ደግሞ ለወታደራዊ በጀት እንኳን የተደረገው 8 ቢሊዮኑ ብር ራሱ እነሱ ራሳቸው ሲቀረጥፉና ሲበሉት ነበር። ለዚህ ነው ህወሓት ዱብዳ ነው፣ ዱብዳነቱ ደግሞ እዳን ይዞ ነው እያለ ያለው ማለት ነው። በጣም ነው የሚያሳዝነው። አንድን ህዝብ ወክላለሁ የሚል ኃይል ዲስ ማች ያ የሚወክለውን ህዝብ የሚበድል ከሆነ ከዚህ ኃይል የበለጠ ለዛ ህዝብ ጠላት የለም ማለት ነው። እንግዲህ ፕሪቶሪያ ስምምነት ከተደረገ 2 ዓመት ነው። እንግዲህ ፕሪቶሪያ ስምምነት በተደረገ በ2 ዓመት ውስጥ 8 ቢሊዮን ብር ለወታደራዊ ኃይል ማዋል ማለት ሀገራችን ራሱ ኢትዮጵያ ራሱ እንደ ሀገር ምን ያክል ብር ነው ለወታደራዊ በጀት ብታውለው ብለን ስንጠይቅ የክልሉ አስቡት እንግዲህ ኦልሞስት ሊስተካከላት ምንም አልቀረም ማለት ነው።
ይህ ደግሞ በዚያ ያበቃ። ካሁን በፊትም በሰራንላችሁ ብዙ ቪዲዮዎች ላይ ምን እያልናችሁ ነበር? የህወሓት ኃይል ከኤርትራ ጋር አሁን እየሰራ ያለው አንደኛ እድሜውን ለማራዘም ነው፣ ሁለተኛ ደግሞ በኤርትራ በኩል የኮንትሮባንድ ስራ እየተሰራ ነው፣ ያም ስራ ደግሞ የወርቅ ንግድ ነው እያልን ደጋግመን እናወራለን። ይኸው አሉላ ዘረገፈ። አሉላ ምን አለ ብለን ስንመለከት በዚች በጦርነቷ ጊዜና በዚች ጊዜ ውስጥ ስፔሻሊ በዚች ዝምታ ጊዜ ውስጥ ከ250 ቢሊዮን ብር በላይ በዚህ በወርቅ ንግድ ምን ተብሏል? ሀብት አጋብሰዋል፣ አግኝተዋል ባለስልጣኖቹ እያለ ነው የሚነግር እንጂ ዳዋ የበዛ ሀገር ናት፣ ክልል ጭምር። ብዙዎች እንደ ቆሎ የሚረግፉባት ትግራይ በረሃብ ምክንያት ሽንኩርት ቀቅለው የሚበሉባት፣ ሽንኩርት እንኳን ከተገኘ ትልቅ ነገር ነው፣ ስንት ነገር የለቀሙ የሚበሉባት በዚህ ሰዓት ላይ 250 ቢሊዮን ዶላር እንደ አሉላ አገላለጽ ደግሞ ሩብ ትሪሊየን ብር ምን አድርገዋል? በወርቅ ንግድ ብቻ አጋብሰዋል። እነዚህ የሀገር ጠላቶች፣ የሀገር ጥፋቶች ናቸው። ከጥንቱም ለህዝባቸው አስበው አይደለም፣ አሁንም የሚኖሩት ለስልጣናቸው እንጂ ለህዝባቸው እንዳልሆነ በዚህ ያረጋግጣል። ከእንግዲህ በኋላ የትግራይ ህዝብ ሰላምና ቀጣይነት የሚረጋገጠው በምንድን ነው ብለን ስንመለከት በአንድና በአንድ ነገር ነው። እርሱም ደግሞ ይህ መሽገር የሆነው ህወሓት ከህዝቡ ላይ ሲነሳ ብቻ። ያለበለዚያ ከተባለ ያለበለዚያ አሁንም የትግራይ ህዝብ እንደለመደው ዋጋውን እየከፈለ ይኖራል ማለት ነው። ይህንን ነው እንግዲህ ለእናንተ ይዘንላችሁ የኢትዮጵያ ህዝብ የሀገሪቱን የትግራይን ችግር እንዲያ ብለን በቀጣይም ደግሞ ከዚሁ ጋር የተያያዘ ሌሎች የስልክ ምልልሶችን ምናምን ይዘንላችሁ እንመጣለን። እናንተም ይህንን ዩቲዩብ ቻናል መከታተላችሁን እንዳታቆሙ። እናመሰግናለን።